ያልፋል። አሁን ያላችሁበት ማቃሰት ያልፋል። ጭንቅ ጥብብ ያለው ያልፋል። የገብረ መንፈስ ቅዱስ አምላክ ያሳልፈዋል። የድንግል ማርያም ልጅ መድኃኔ ዓለም ያሳልፈዋል። የአብርሃም አምላክ ያው እግዚአብሔር ያሳልፈዋል። በመጣበት የጉብኝት መንገድ እኛንም አይተወንም። ደግ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። ያልፋል መከራው፣ ሁሉም በጊዜው ያልፋል። የማያልፍ የለም። ማንን ይዘን እንቆይኛ? እግዚአብሔርን ይዘህ ቆይ ወንድሜ፣ አይዞህ። ያልፋል። ጥያቄዎች መልስ አላቸው። የተጠጋው መልስ ያለበት ቦታ ላይ ነው። ሰው ዓለምን ተጠግቶ ደጅ ሲጠና ይውል የለ? በየፍርድ ቤቱ መልስ አገኛለሁ ብሎ እውነት ይዞ እንኳን ፍትህ ሳያገኝ መለስ የለ? ዓይንን የሰራ የፈጠረ እግዚአብሔር አያይምን? ጆሮንስ የተከለ አይሰማምን? ማንም ሰው ለምኖ አይወድቅም። እንዳልሰማ አይሆንም። እግዚአብሔር ብዙ ስለ ጮኸን አይደለም፣ የውስጥ ጮኸት ግን ይሰማል። ክርስቲያን በማግኘትም በማጣትም ህይወት ልምድ ሊኖረው ያስፈልጋል። አያችሁ፣ ምንም ነገር ባይኖር ዝም ብሎ መሄድ ወደ እግዚአብሔር፣ ፊታችን ወደ እግዚአብሔር። ሲነጋ ማማተብ እንልመድ። ስንነቃ ክርስቲያን ብልጭ ሲል ማማተብ ነው። አባዬ ድረሽ እማዬ ድረሽ አሁን የመጣ ድራማ ነው። ብልጭ ድርግም ሲል እናቶቻችን ስመ ስላሴ ነው የሚጠሩት፣ ወላዲተ አምላክ ስም ነው የሚጠሩት፣ ወይንም እከ ሰይጣን ነው የሚሉት። አንተ እኔ ጋር እንዳትመጣ ነው። እኔ የማን ነኝ ማለት ነው? የእግዚአብሔር ነኝ ማለት ነው። ነፍሳችን ሁሌ እግዚአብሔርን ታላቅነት ታውጅ። አንደበታችን የቅድስና ልማድ ይኖረው። ነፍሴ የእግዚአብሔርን ታላቅነት ታውጃለች። አባት አለኝ አንሺ ያለኝ ችግር የለም፣ በወድቅ እነሳለሁ። ክርስቲያን ማለት በኃጢአት የማይወድቅ አይደለም፣ ወድቆ ማይቀር ነው። አንሺ ያለው ማለት ነው። እኛ ልናጠፋ እንችላለን፣ ግን ከማይጠፋው ዘር ነን ነው። ክርስቲያን የማይሳሳት አይደለም፣ የሚታረም እንጂ። የማይወድቅ አይደለም፣ የማይጠፋ እንጂ። ክርስቲያን ተሰብሮ አይቀርም፣ የሚጠግን አምላክ አለው። መንገዱን ያቀናለታል፣ እጆቹንም ስቦ ያነሳዋል።